ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ሰኞ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የመቀሌው ጽምዶ ወደ ድንበር ተቀይሯል። በኤርትራ ሰንአፌ በተባለ ቦታ ያሉ ሰዎች የሀገራቸውን ባንዲራ ይዘው ትግራይ ዛላምበሳ ጎሎ መከዳ ገብተው ሰፋ ባለ ዝግጅት መሳተፋቸውን መረጃዎች አመልክተዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛሬ ጀምሮ ግዳጅ ተሰጥቷቸዋል ሲሉ ለኮማንዶ ጦሩ መመሪያ አስተላልፈዋል። ስልጣንም ሆነ ፖለቲካ ከሀገር ህልውና ጋር የማይገዳደር መሆን ይገባዋል ሲሉም አክለዋል። በዕለቱ በጥንቅራችን ከተያዙት መረጃዎቻችን መካከል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራውያንን የነጻነት ጥያቄ ለማፈንና የፖለቲካ ቁጥጥራቸውን ለማጽናት ግጭቶችን እንደ መደበቂያ እየተጠቀሙባቸው ነው የሚል ክስ ቀርቦባቸዋል። የአስመራው አስተዳደር ቀጠናውን ወደ አዲስ የጦርነት አዙሪት ለመክተት እየተንቀሳቀሰ ነው በሚልም ተወንጅሏል። መረጃውን ይዘነዋል። በአዲስ አበባ የተኩስ አቁም ጥሪ ቀርቧል። በከፍተኛው የጦር አዛዥ የቀረበውን ጥያቄ ሙሉ በሙሉ ውድቅ በማድረግ የጦርነት አቁሙ ይፋዊ ጥሪ መቅረቡ ተሰምቷል። መረጃውን ዳሰነዋል። የዘንድሮ 12ኛ ክፍል ብሔራዊ ፈተና ውጤት ከተፈተኑት 550 ሺህ በላይ ተማሪዎች መካከል ከ479 ሺህ በላይ የሚሆኑት ወደ ዩኒቨርሲቲ ማለፊያ ነጥብን ማምጣት ሳይችሉ መቅረታቸው ተሰምቷል። ፈተናውን ከወሰዱት ተማሪዎች መካከል 12.8 በመቶ ብቻ ማለፊያውን ነጥብ አምጥተዋል። ዝርዝሩ ተዘጋጅቷል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 ሺህ እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። የመቀሌው ጽምዶ ተቀየረ። መቀሌ ላይ ታስቦ የነበረው የጽምዶ ዝግጅት ወደ ድንበር ተቀይሮ በትላንትናው ዕለት በኢትዮ ኤርትራ ድንበር አንድ የበዓል ዝግጅት መካሄዱ ታወቀ። በየዓመቱ በትግራይ ልጃገረዶች የሚከበረውን የአሸንዳ በዓል በመቀሌ የማይከበር መሆኑን በድንገተኛ ማስታወቂያ ክልከላውን ያስታወቀው ህወሓት በዓሉ ብዙም ባልተለመደ መልኩ ከኤርትራ ወደ ትግራይ በገቡ የበዓሉ ተሳታፊዎች ጋር በመተባበር እንዲከበር ተደረገ። ህወሓት የኤርትራ እንግዶችን በመቀሌው አሸንዳ በዓል ላይ ጋብዞ እንዲከበር ለማድረግ አስቦ የነበረ ቢሆንም መሃል ላይ ጥቁር አሸንዳ የሚል አዲስ ያልተጠበቀ ማህበራዊ ፍትህ ጥያቄ በመቀንቀኑ ቀሪ አድርጎታል። የአሸንዳ በዓል በደቡብ ኤርትራ፣ በትግራይ፣ በከፊል አማራና በአገው ብሔረሰብ የሚከበር የሴቶች የአደባባይ በዓል ሲሆን በኤርትራ በኩል ያለው የበዓሉ አከባበር ብዙም ያን ያህል የጎላውን አይታይም። ከተወሰኑ ጊዜያት ወዲህ ጽምዶ በሚል በህወሓትና በኤርትራ መንግስት የተፈጠረው አዲስ ግንኙነት የህዝብ ለህዝብ ግንኙነት የሚመስል ቅርጽና ሽፋን እየተሰጠው መሆኑ እየተነገረ ሲሆን በዚህም የአሸንዳ በዓልን በትግራይ እናከብራለን ያሉ በርካታ ኤርትራውያን በትላንትናው ዕለት ሰንአፌ ከሚባለው የኤርትራ ግዛት ተሻግረው በትግራይ ዛላምበሳ ጎሎ መከዳ በተባለ አካባቢ የተገኙ መሆኑን የወጡት መረጃዎች አመላክተዋል። የኤርትራን ባንዲራ እያውለበለበ ወደ ኢትዮጵያ የገቡት የኤርትራ ተወካዮች የትግራይን ባንዲራ በያዙ ሰዎች አቀባበል ሲደረግላቸው ታይቷል። ህወሓት ባለፈው ቅዳሜ መቀሌውን አሸንዳ መሰረዝ በተመለከተ በድንገት በክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ባወጣው መግለጫው በክልሉ በተደጋጋሚ የድሮን ጥቃት መድረሱን ተከትሎ ከዚሁ ስጋት ጋር በተያያዘ በዓሉን በአደባባይ ተሰብስቦ ማካሄዱ አደጋ አለው ብሎ ስለታመነ ነው ሲልም ያስታወቀ መሆኑ አይዘነጋም። መረጃዎች በየዓመቱ በመቀለ በሚካሄደው የአሸንዳ በዓል ላይ በክልሉ ከተበራከተ የሴቶች ጥቃት ጋር በተያያዘ ጥቁር አሸንዳ በሚል ሴቶች ጥቁር ለብሰው በበዓሉ ለመታደም አስበው እንደነበር ሲያመለክቱም ነበር። በትግራይ ይህ አይነቱ እንቅስቃሴ የተጀመረው ከ3 ዓመት በፊት በትግራይ ክልል መቀለ ከተማ በአሰቃቂ ሁኔታ በተገደለችው ዘውዱ ሀፍቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩት 2 ፍርደኞች በነፃ እንዲሰናበቱ መወሰኑን ተከትሎ ነው። የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ባለፈው ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉት ፍርደኞች በነፃ እንዲሰናበቱ ውሳኔ ማስተላለፉ ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ነቀፌታ ገጥሞታል።
በማህበራዊ ሚዲያ ላይም ቁጣቸውን በርካቶች ሲገልጹም ታይተዋል። የመቀለ ከተማ መካከለኛ ደረጃ ፍርድ ቤት ባለፈው ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም በነጻ ያሰናበተው ሐምሌ 4 ቀን 2017 ዓ.ም የመቀለ ከተማ መካከለኛ ፍርድ ቤት በዋለው ችሎት ግድያውን ፈጽመዋል በተባሉት ሁለቱ ተጠርጣሪዎች ላይ የዕድሜ ልክ ጽኑ እስራት ወስኖም ጥፋተኞች የተባሉትን ፍርዳቸውን በእስር እየፈጸሙ በነበረበት ሁኔታ ነው። ጉዳዩ ብስጭትን አጭሮ የብዙዎችን ትኩረት እንዲስብ ያደረገው ደግሞ በነጻ የተሰናበተው ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና አሁን የትግራይ ፖሊስ ምክትል ኮሚሽነር ኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። አንዳንዶች በዘውዱ ሀፍቱ ግድያ ፍርድ እንዲቀለበስ የተደረገው ማስረጃ ከመዝገብ ቤት ጭምር እንዲጠፋ በማድረግም ነው በማለት ቁጭታቸውን ሲገልጹም ታይተዋል። ህዝባዊ ቁጣው ከፍ በማለትም የዘንድሮን የመቀሌ አደባባይ አሸንዳ በዓል በጥቁር ልብስ ለማክበር ያሰቡ የትግራይ እንስቶች ድንገት ይፋ በሆነው የህወሓት የመቀሌ አሸንዳ በዓል ክልከላ ሳይሳካላቸው ቀርቷል። ያም ሆኖ በሌላ አቅጣጫ ደግሞ ኤርትራውያን የተጋበዙበት የአሸንዳ በዓል በትግራይ ዛላንበሳ ጉሎ መከዳ የተከበረበት ሁኔታ ታይቷል። በቀጣይ ርዕስ ከዛሬ ጀምሮ ግዳጅ ተሰጥቷቸዋል ፊልድ ማርሻሉ ለኮማንዶ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛሬ ጀምሮ ግዳጅ ተሰጥቷቸዋል ሲሉ መልእክታቸውን ለኮማንዶ ኃይሉ አስተላልፈዋል። ፊልድ ማርሻሉ ይህንን መልእክት ያስተላለፉት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጠናቸውን ኮማንዶዎች ባለፈው ቅዳሜ ዕለት ባስመረቀበት ዕለት ነው። በክብር እንግድነት የተገኙት ፊልድ ማርሻል ብርሃኑ ጁላ በዕለቱ ባደረጉት ንግግር እኛ እየሰራን ያለነው ሀገር ለማፍረስ የሚተጉትን ጽንፈኞችና ነውጠኞች መመከት ነው። የፈለገ ፕሮፓጋንዳ፣ የስነ ልቦና ጦርነትና ማጠልሸት በቦምብ አረርን ያልተንበረከክንና ዛሬም የማንንበረከክ የሀገር ልዕልና ጠባቂ ምርጥ ኢትዮጵያውያን ልጆች ነን ያሉት ፊልድ ማርሻሉ ከሁሉም በፊት ሀገር ይቀድማል። ስልጣንም ሆነ ፖለቲካ ከሀገር ህልውና ጋር የማይገዳደር መሆን ይገባዋል። የመንግስት መኖር የሀገር ህልውና መኖር መገለጫ ነው። በተመሳሳይ መልኩ የህገ መንግስት መኖር የሉዓላዊነት መኖር መገለጫም ነው። ሁለቱም ጥሩ ወይም መጥፎ ሊሆኑ ይችላሉ። በሰላማዊ መንገድ መቀየርና ማሻሻል የዓለም ፖለቲካ ሀሁ ነው ሲሉም ተናግረዋል። አክሎም የዚህን አይነት ትግል እንደግፋለን። ሁለቱንም በጉልበት አፍርሰን ሀገራችንን የስርዓት አልበኞች ሀገር እናደርጋታለን ብሎ የሚመጣውን ሁሉ ግን እንመክታለን። ሀገር አቆይተን ለልጆቻችን እናስረክባለን ሲሉም ማብራሪያቸውን ሰጥተዋል። በዕለቱ ለተመረቁት ኮማንዶች መልእክታቸውን ያስተላለፉት ኤታማዦር ሹሙ ሀገር ለማፍረስ የሚሰሩትን የባዕዳን ተልዕኮ ባንዳዎች ሴራ ለመቀልበስ ከዛሬ ጀምሮ ግዳጅ ተሰጥቷቸዋል ሲሉም ለዕለቱ የኮማንዶ ተመራቂዎች መመሪያቸውን አስተላልፈዋል። ፊልድ ማርሻሉ ንግግራቸውን በመቀጠልም ስለዚህ የሰለጠናችሁበትን የኮማንዶ ውትድርና አቅም ጠላትን ለመሰባበር እንደምትጠቀሙበት ይጠበቃል። እናንተ ሰራዊቱን ስትቀላቀሉ የጠላት ጦር ውድቀት የሚፋጠንበትና የወገን ጦር አቅም የሚባዛበት ሁኔታ ይፈጠራል በማለትም ንግግራቸውን አሳርገዋል። ወደ ቀጣዩ ርዕስ አለፍን። ኢሳያስ ለጦርነት ተዘጋጅተዋል። ብርጌዱ የኤርትራ ሰማያዊ አብዮት ግንባር ብርጌድ ንሓመዶ የማዕከላዊ ኮሚቴ አባል አቶ ዳዊት ተፈሪ የአስመራው ገዢ አካል በስልጣን ላይ መቆየት ስትራቴጂያዊ አካል አድርጎ በአፍሪካ ቀንድ ግጭቶችን እንደሚያቀጣጥልና የሀገር ውስጥ ሀብትን ለኢትዮጵያ ተቃዋሚ ኃይሎች እንደሚመድብ በይፋ ከሰዋል። የተቃዋሚ መሪው ለኢትዮጵያ ዜና አገልግሎት ኢዜአ በሰጡት ልዩ መግለጫ የኤርትራ አመራር ላለፉት 10 ዓመታት ጎረቤት ሀገራትን በጠላትነት የመፈረጅ ጽኑ ስልት ሲከተል መቆየቱንና ይህ አደገኛ አካሄድ ከኢትዮጵያ ባለፈ በሱዳን፣ የመን፣ ጅቡቲና ሶማሊያ የውስጥ ፖለቲካዊ ጉዳዮች ላይ ጭምር በግልጽ እንደሚንጸባረቅ አብራርተዋል። የአስመራው መንግስት ለቀጠናው አለመረጋጋት መንስኤ መሆኑን የጠቀሱት አመራሩ በተለይም ሀገሪቱ የምታደርገው ቀጣይነት ያለው ጣልቃ ገብነትና ለኢትዮጵያ ተቃዋሚ ኃይሎች የምትሰጠው መጠነ ሰፊ ድጋፍ በአፍሪካ ቀንድ ዘላቂ ሰላም ለማስፈን የሚደረገውን ጥረት በእጅጉ እያሰናከለውና የጸጥታ ሁኔታውን እያባባሰው መሆኑን ተናግረዋል። የኤርትራ መንግስት የሚከተለው ይህ የቀጠናዊ ጠላትነት ፖሊሲ በቀጥታ በሀገር ውስጥ ካለው ወታደራዊ አገዛዝ ዳራና ስርዓት ጋር የተያያዘ መሆኑን ያብራሩት አቶ ዳዊት ተፈሪ ገዢው አካል ማህበረሰቡን ሙሉ በሙሉ ወታደራዊ በማድረግና ብሔራዊ አገልግሎትን ያለ አንዳች የጊዜ ገደብ በማራዘም ህዝቡን ለመቆጣጠሪያ መሳሪያነት እየተጠቀመበት ይገኛል ብለዋል። እንደ አውሮፓውያን አቆጣጠር በ2001 የፖለቲካ ማሻሻያ እንዲደረግ በይፋ ጠይቀው የነበሩትን የጂ15 ከፍተኛ የኤርትራ ባለስልጣናት በጅምላ መታሰራቸው በአገሪቱ ፖለቲካ ውስጥ ትልቅ ማዕዘን የለወጠ ክስተት መሆኑንና ይህም እጅግ ጨቋኝ ለሆኑት የገዢው ፓርቲ መዋቅሮች የስልጣን የበላይነትን እንዲይዙ መንገድ የከፈተ ሲሉ ከሰዋል። ይህ ከባድ የፖለቲካ ጭቆና አገሪቱን ወደ ከፋ ኢኮኖሚ ውድቀት ከቷታል ያሉት የብርጌድ ንሓመዶ አመራሩ ከነጻነት በኋላ ግልጽ የሆነ ኢኮኖሚ ራዕይ መቅረጽ ባለመቻሉና የተማከለ የቁጥጥር ስርዓት በመዘርጋቱ
ስልጣኑን ለማስቀጠል ሁልጊዜም ግጭትንና የጦርነት ድባብን መፍጠር ዋነኛ የህልውና አማራጩ አድርጎታል ሲሉ አጽንኦት ሰጥተዋል። ወቅታዊውን ክልላዊ ለውጥ በተመለከተ ማብራሪያቸውን የሰጡት አቶ ዳዊት ተፈሪ በአሁኑ ወቅት በኤርትራ አመራርና በህወሓት መካከል በድጋሚ የተጀመረው አዲስ የፖለቲካ ትስስር ገዢው አካል ከተቃዋሚ ንቅናቄዎች ካለው ስጋትና የድሮ የፖለቲካ ጥምረቶችን መልሶ ለመገንባት ከሚያደርገው ድብቅ ስትራቴጂ አንጻር ሊታይ የሚገባው ጉዳይ መሆኑን አስገንዝበዋል። በአፍሪካ ቀንድ ካለው ነባራዊ ግጭትና የፖለቲካ ውጥረት አንጻር ይህ የኤርትራ መንግስት ድርጊት በቀጠናው ሰላም ለማውረድ የሚደረገውን ጥረት ይበልጥ ውስብስብና አስቸጋሪ የሚያደርገው በመሆኑ ከፍተኛ ስጋት ሊፈጥር እንደሚገባ አስጠንቅቀዋል። በኤርትራ ውስጥ መሰረታዊ የፖለቲካ ለውጥ ለማምጣት ለኤርትራ ህዝብ ብቻ ሳይሆን ለኢትዮጵያና ለአጠቃላይ አፍሪካ ቀንድ ሀገራት መረጋጋትና የድንበር ደህንነት መከበር ወሳኝና ቀዳሚው ተግባር መሆኑን የተቃዋሚ አመራሩ በአጽንኦት ተናግረዋል። ወደ ቀጣይ ርዕስ አለፍ። የአዲስ አበባው ተኩስ አቁሙ ጥሪ። የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በአገሪቱ ውስጥ ለተቀሰቀሰው አውዳሚ እርስ በርስ ጦርነት ፍጹም ወታደራዊ መፍትሄ እንደሌለው አጽንኦት በመስጠት ጦርነቱን በአስቸኳይ ለማቆም የሲቪል ኃይሎች አንድነትና የቀጠናው ዲፕሎማሲያዊ ጥረት እንዲበረታ በአዲስ አበባ ከተማ ጥሪ አቅርበዋል። የሱሙድ ጥምረትና የባህሪ መገለጫ ቡድን መሪ የሆኑት አብደላ ሐምዶክ እሁድ ዕለት በአዲስ አበባ ለሚገኙ የሀገር ውስጥና ዓለም አቀፍ ጋዜጠኞች በሰጡት ይፋዊ መግለጫ እኛ መሳሪያ አንሸከምም፣ ለቀጠናው ማህበረሰብም በአገሪቱ ምንም አይነት ወታደራዊ መፍትሄ እንደሌለ በግልጽ አስታውቀናል ብለዋል። በአሁኑ ወቅት በአገሪቱ ያለው ነባራዊ ሁኔታ እጅግ ጨለማና አስከፊ ቢሆንም አሁንም ሰላምን የማውረድ ተስፋ መኖሩን የገለጹት መሪው በጦርነት ተቃዋሚ ኃይሎች መካከል በአዲስ አበባ የተደረገው ምክክርና የተፈጠረው የጋራ ስምምነት የሲቪል ንቅናቄውን አንድ እርምጃ ወደፊት ያስኬደ ክስተት መሆኑን አመልክተዋል። ይህ በአዲስ አበባ ከተማ ለ2 ቀናት ሲካሄድ የቆየውና ልዩ ልዩ የፖለቲካ ፓርቲዎችን፣ የሲቪክ ማህበራትን፣ የወጣቶችና የሴቶች መረቦችን በአንድነት ያሳተፈው ጉባኤ በጦርነቱ ላይ ወጥ የሆነ ጠንካራ ግንባር ለመፍጠር መቻሉ ተገልጿል። የጉባኤው ተሳታፊዎች ጦርነቱን ለማስቆም 3 የተቀናጁና በተመሳሳይ ጊዜ የሚከናወኑ የሰላም መስመሮችን የያዘ አዲስ ብሔራዊ ራዕይ የነደፉ ሲሆን የመጀመሪያውና ቀዳሚው መስመር ንጹሃን ዜጎችን ለመጠበቅ የሰብአዊ እርዳታ ኮሪደሮችን ለመክፈትና ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱ ለማመቻቸት ያለመ መሆኑ በሱዳን ትሪቢዩን ዘገባ ላይ ተብራርቷል። ይሁን እንጂ ስብሰባው ጀነራል አብዱልፈታህ አልቡርሃን ቀደም ሲል አቅርቦት የነበረውን የብሔራዊ ውይይት ጥሪ ሙሉ በሙሉ ውድቅ በማድረግ ውሳኔ ማሳለፉም ተመልክቷል። የአዲስ አበባ የሰላም ኃይሎች ስብስብ የጀነራል ቡርሃንን የውይይት ጥሪ ውድቅ ያደረገባቸውን 6 ዋና ዋና ምክንያቶች በዝርዝር ይፋ ያደረገ ሲሆን ሂደቱ በአንድ ወገን ፍላጎት ብቻ የተጀመረ፣ የጊዜ ሰሌዳው፣ የመሰብሰቢያ ቦታውና አደራጅ ኮሚቴው በአንድ ወገን ቁጥጥር ስር የወደቀ መሆኑን በምክንያትነት ጠቅሰዋል። በተጨማሪም ውይይቱ በአንዱ ተዋጊ ወገን የደህንነት መዋቅርና ጥበቃ ስር የሚከናወን በመሆኑ ጦርነቱን ከማስቆም ይልቅ ለቀጣይ ውጊያ ህጋዊ መደላድል የሚፈጥር አደገኛ አካሄድ ነው ሲሉ በጽኑ ወቅሰዋል። ወደ ቀጣይ ርዕስ አለፍ። የጦር መሳሪያ ጭና ለታገተችው መርከብ $2 ሚሊዮን ተጠየቀ። ባለፈው ሳምንት ሰኞ ዕለት ለሞቃዲሾ የተላከ የጦር መሳሪያ የጫነች አንዲት መርከብ በሶማሊያ የባህር ዳርቻ ላይ በባህር ዘራፊዎች መጠለፏ መዘገቡ ይታወሳል። መርከቧ ቱርክ ለሶማሊያ የላከችውን ትጥቅ የያዘች መሆኑ ሲረጋገጥ የመርከቧ አጋቾች አሁን ላይ ለማስለቀቂያ $2 ሚሊዮን እንዲከፈላቸው መጠየቃቸውን የሶማሊያ ዜና ምንጮች ዘግበዋል። በአፍሪካዊቱ ሀገር ካሜሩን ስር የተመዘገበችው ይህች የጭነት መርከብ በሶማሊያ ፑንትላንድ የባህር ዳርቻ በባህር ላይ ዘራፊዎች መታገቷን የሶማሊያ ባለስልጣናት ባለፈው ሳምንት አሳውቀው ነበር። ዘራፊዎቹ የቱርክን የጦር መሳሪያዎች የጫነችውን ይህችን መርከብ ጠልፈው ኑጋል ወደሚሰኝ የባህር ዳርቻ መውሰዳቸው ተገልጾ ነበር። ኤምቪ ሉቱፍ የምትሰኘው መርከብ የታገተችው በፑንትላንድ አይል ወረዳ ከምትገኘው ማራያ የባህር ዳርቻ በቅርብ ርቀት ላይ መሆኑን ስማቸው እንዳይገለጽ የጠየቁ የአካባቢው ባለስልጣን መናገራቸውን አሶሺየትድ ፕሬስ ዘግቧል። መርከቧ በሞቃዲሾ ለሚገኘው ግዙፍ የቱርክ ወታደራዊ ማሰልጠኛ ማዕከል የሚሆኑ የጦር መሳሪያዎችን እንዲሁም የመገናኛና የሳተላይት ቁሳቁሶችን ለማድረስ ጭነት መያዟ ታውቋል። በመርከቧ ላይ 10 ሰራተኞች እንዳሉ መረጃ የሚያመለክት ሲሆን ከእነሱ መካከል 6ቱ የህንድ፣ አንዱ የቱርክ፣ አንዱ የጆርጂያ ዜጎች ሲሆኑ 2ቱ ደግሞ የሰርቢያ የደህንነት ጠባቂዎች መሆናቸው ተመልክቷል። ከጠላፊዎቹ መካከል 6ቱ ቀደም ሲል በነበሩ የመርከብ ጠለፋዎች የሚታወቁ መሆናቸው የተገለጸ ሲሆን መርከቧ የታገተችው በሳምንቱ ሰኞ ዕለት መሆኑን አሶሺየትድ ፕሬስ አመልክቶ ነበር። በሶማሊያ ጠረፍ የተሰማራ የቱርክ ባህር ኃይል ለአጋቾቹ ዕቃ አድርሳ የተመለሰች ጀልባን መምታቱና 4 ሰዎች መገደላቸው መዘገቡ ይታወሳል። አሁን ላይ ጠላፊዎቹ $2 ሚሊዮን የማስለቀቂያ ገንዘብ ጠይቀዋል። የጦር መሳሪያና ወታደራዊ ቁሳቁሶችን የጫነችውን መርከብ ለማስለቀቅ ይፋዊ ድርድር ስለመጀመሩ የተገለጸ ነገር ባይኖርም አጋቾቹ ግን $2 ሚሊዮን የማስለቀቂያ ዋጋ ማስቀመጣቸው ተመልክቷል።
የቱርክም ሆነ የሞቃዲሾ ባለስልጣናት በጉዳዩ ላይ እስካሁን አስተያየት ከመስጠት ተቆጥበዋል። የቱርክ ባህር ኃይል መርከብ ባለፈው ሳምንት ወደ ታገተችው መርከብ ተጠግታ የነበረ ሲሆን የባህር ኃይሉ ሄሊኮፕተሮች ከመርከቧ ጋር ተገናኝታ የተመለሰች አንዲት ጀልባን መጥተው አስምጠዋል። ጀልባዋ ለአጋቾቹ ጫት ለማቅረብ ሄደች ነበር ተብሏል። የፑንትላንድ አስተዳደር በቱርክ ሄሊኮፕተር ጥቃት ላይ ማብራሪያ መጠየቁንም የሶማሊያ ምንጮች ዘግበዋል። ከኤፕሪል አንስቶ ባለፉት 5 ወራት ብቻ በሶማሊያ የባህር ክልል 6 መርከቦች መታገታቸው ሲገለጽ ከኢራን ጦርነት ወደ የሶማሊያ ባህር ዘራፊዎች እንቅስቃሴ በእጅጉ ተጠናክሮ ተመልሷል። አሁን $2 ሚሊዮን ከተጠየቀባት መርከብ እገታ 3 ቀናት በፊት የኤርትራን ሰንደቅ ዓላማ የያዘች የነዳጅ ጫኝ መርከብም የመን አቅራቢያ በባህር ዘራፊዎች ተጠልፋ ወደ ሶማሊያ የባህር ጠረፍ ተወስዳለች። በቀጣይ ርዕስ ከ550 ሺህ ተማሪዎች 70 ሺህ አልፈዋል። ፕሮፌሰር ብርሃኑ ነጋ የዘንድሮ የ12ኛ ክፍል ብሔራዊ ፈተና ውጤት ከተፈተኑት ከ550 ሺህ በላይ ተማሪዎች መካከል ከ479 ሺህ በላይ የሚሆኑት ወደ ዩኒቨርሲቲ ማለፊያ ነጥብ ማምጣት ሳይችሉ መቅረታቸው ተሰምቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት ይፋዊ መግለጫ መሰረት የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤት ከአምናው ጋር ሲነጻጸር በከፍተኛ ደረጃ መሻሻል ማሳየቱና የተማሪዎች የማለፍ ምጣኔ ወደ 12.8 በመቶ ማደጉን ገልጸዋል። ተማሪዎችን ወደ ዩኒቨርሲቲ አስገብቶ ማስፈተን በተጀመረበት የመጀመሪያ ዓመት ያለፉት ተማሪዎች 3.2 በመቶ ብቻ የነበሩ ሲሆን በሂደት 4.9፣ 5.2 እና ባለፈው ዓመት 8.9 በመቶ ደርሶ ዘንድሮ ፈተናውን ከወሰዱት 550,210 ተማሪዎች መካከል 70,544ቱ ማለፍ ችለዋል። በትምህርት መስክ ከተፈጥሮ ሳይንስ 16.6 በመቶ ተማሪዎች ሲያልፉ ከማህበራዊ ሳይንስ ደግሞ 8.3 በመቶ ተማሪዎች ያለፉ ሲሆን ክልሎች ካስፈተኗቸው ተማሪዎች አንጻር አዲስ አበባ በ32.3 በመቶ እና ሐረሪ በ22.67 በመቶ ቀዳሚነቱን ሲይዙ በቁጥር ደረጃ ደግሞ ኦሮሚያ በ20807 እና አዲስ አበባ በ18646 ተማሪዎች ከፍተኛውን የማለፍ ቁጥር አስመዝግበዋል። የዘንድሮ ውጤት ሌላው ትልቅ መሻሻል ያሳየው ባለፈው ዓመት አንድም ተማሪ ያላሳለፉ ትምህርት ቤቶች ቁጥር ከ1232 ወደ 565 ዝቅ ማለቱ ሲሆን በተቃራኒ ሁሉንም ያስፈተኑትን ተማሪዎች 100 በመቶ ያሳለፉ ትምህርት ቤቶች ቁጥር ከ62 ወደ 88 አድጓል። በተለይም ቀደም ሲል ምንም ተማሪ ባላሳለፉ ትምህርት ቤቶች ውስጥ በኮምፒውተር ወይም በኦንላይን በተፈተኑ ተማሪዎች መካከል ትልቁ ልዩነት የተመዘገበ ሲሆን ኦንላይን ከተፈተኑት ውስጥ 18.3 በመቶ ሲያልፉ በወረቀት የወሰዱት ግን የማለፍ ምጣኔያቸው 4.2 በመቶ ብቻ ሆኖ በመገኘቱ ሚኒስቴሩ በሚቀጥለው ዓመት ሁሉንም ተማሪዎች 100 በመቶ በኮምፒውተር ለማስፈተን እቅድ ይዟል ተብሏል። በፈተናው ከፍተኛ ውጤት የተመዘገበው በተፈጥሮ ሳይንስ ከወንድ ከአዳማ ኦዳ ስፔሻል ቦርዲንግ ትምህርት ቤት 591 ከ600፣ ከሴት ደግሞ ከእንጅባራ አገው ምድር ትምህርት ቤት 583 ሲሆን በማህበራዊ ሳይንስ ከዶዶላ ኢፋቦሩ ትምህርት ቤት ወንድ 576 እና ከአዲስ አበባ ቦሌ ሱፐር ሆሊ ሴቪየር ትምህርት ቤት ሴት 569 ከፍተኛውን ውጤት አስመዝግበዋል። የትምህርት ሚኒስቴር በአሁኑ ወቅት እየታየ ባለው በዚህ ተከታታይና ተስፋ ሰጪ መሻሻል እጅግ ከፍተኛ ደስታ የተሰማው መሆኑን የገለጸ ሲሆን የማለፍ ምጣኔው እያደገ መምጣቱ የሀገሪቱን የትምህርት ጥራት ለማስከበር የተጀመረው ሪፎርም ፍሬ እያፈራ መሆኑን በግልጽ ያሳያል ብሏል። ሚኒስትሩ አክለውም የሬሜዲያል ወይም የማሟያ ትምህርት ፕሮግራም ሁልጊዜ የሚኖር ሳይሆን በየዓመቱ በሚያልፍ የተማሪ ብዛት ላይ የሚወሰን መሆኑን ጠቁመው ዘንድሮ ቀጥታ ዩኒቨርሲቲ የሚገቡት ያለፉ ተማሪዎች ቁጥር ወደ 70 ሺህ በማደጉ ምክንያት ወደ ማሟያ ትምህርት ፕሮግራም የሚገቡ ተማሪዎች ቁጥር በእጅጉ እንደሚቀንስ አስታውቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።